የእግዚአብሔርን ቃል እናወጣና የዛሬ መጨረሻ ቀን የአይሁድ በዓላትን ወይም የእግዚአብሔር በዓላት የሚለው ትምህርት እንማራለን። ዘሌዋውያን 23 ላይ ከ34 ጀምሮ እናነባለን። ይሄ በጣም ወሳኝ የሆነ መጨረሻ የሆነ የአይሁድ በዓል ነው። እንደገና ትልቅ የሆነ ሚኒንግ አለው እዚህ በዓል ውስጥ ማለት ነው። እና ይሄን በዓል ኢየሱስ ራሱ በምድር በነበረበት ጊዜ አክብሮታል። እና ሰዎች ይህንን በዓል እንዲያከብር አብረው ገፋፍተው እንውጣ ወደ በዓሉ ሲሉት አልወጣም ብሏቸው፣ ነገር ግን ተሰውሮ ወጥቶ አክብሮታል ይህንን በዓል ማለት ነው። እና ይሄ የመጨረሻ የአይሁድ በዓል ነው። በዓሉ የሚከበረው በሰባተኛው ወር ከ15ኛው ቀን በመነሳት ለተከታታይ 7 ቀን ነው የሚከበረው። ይህ በዓል እስከ ዛሬ ድረስ የበዓላቶች ሲከበሩ አንዳንድ ቀን ነበር የሚከበሩት የነበረው። እንዳየነው የመለከት በዓል ሲከበር በሰባተኛው ወር በመጀመሪያው ቀን የተከበረው። ከዛ በኋላ ዮም ኪፑር የሚባለው ወይንም ደግሞ የስርየት ቀን የሚባለው ሲከበር በሰባተኛው ወር በ10ኛው ቀን ላይ ነው የተከበረው። ይሄ የመጨረሻው የአይሁድ በዓል ነው። ሰባተኛው ወር ላይ ከ15ኛው ቀን በመነሳት እስከ 20 ስንት ማለት ነው 7 ሲጨመርበት 22፣ ከዛ የመጨረሻ ደግሞ አንድ ሰንበት ይጨምርና መጨረሻ 8ኛ ቀን ሆኖ ነው የሚያበቃው ማለት ነው። ይሄ በዓል ማለት ነው። ይሄ በዓል በጣም በአይሁዳውያኖች ዘንድ ትልቅ የሆነ እንትን አለው፣ ፋይዳ አለው በዓሉ ማለት ነው። እና እስራኤል ይህንን በዓል በእግዚአብሔር ሰው አማካኝነት በሙሴ አማካኝነት ሲሰጣት በየዕለቱ ስርዓት እንዲሆንና ለልጅ ልጆቻቸውም ጭምር ይህንን ስርዓት ጠብቀው እንዲሄዱ ከማድረግም የተነሳ ነው በየዓመቱ የሚከበረው ማለት ነው። እና በየዓመቱ ስርዓትም ነው። እንደገናም ደግሞ እግዚአብሔርም ደግሞ በዛ ውስጥ አክብሩ ስላላቸው የሚያከብሩበት የነሱ በዓል የእግዚአብሔር በዓል ሆኖ የሚቀጥልበት በዓል ነው። ይህን በዓል ሲያከብሩ ከቤታቸው ወጥተው ነው የሚያከብሩት። ከቤታቸው ይወጡና ሰው ሁሉ ትናንሽ የሆኑ ጊዜያዊ የሆኑ ድንኳኖችን ሰርተው በዚህ ጊዜያዊ በሆነው ድንኳን ውስጥ ለ7 ቀን ይኖራሉ። ለ7 ቀን በዚህ ጊዜያዊ በሆነ ድንኳን ውስጥ ለ7 ቀን ይኖራሉ። እና ልክ 7ኛው ቀን ካበቃ በኋላ ነው ትልቁ ሰንበት ወደ 8ኛው ቀን ሲመጡ በትልቅ የሆነ ሴሌብሬሽን ይህንን የመጨረሻውን በዓላቸውን የሚዘጉት ማለት ነው። እና ግን 7 ቀን ሙሉ በድንኳን በውጭ ሆነው ያከብራሉ። ይሄ በዚህ ጊዜ ይህን በዓል በድንኳን ውስጥ ሆነው በሚያከብሩበት ጊዜ ማለት ነው 4 የሆኑ ተክሎች አሉ። አሁን ሁለቱን ብዙ አንደርስታንድ ባላረጋቸውም 4 የሆኑ ተክሎች አሉ። የአህያ ዛፍ የሚባል አለ። አንድ የአህያ ዛፍ የሚባል አለ። ሌላው ሮማን መሰለኝ እሱ አላቅም። ሮማን፣ እንደገና ዘንባባ አለ። እነዚህ ሌላ አንድ ዛፍ አለ። 4ቱን ዛፍ በመወዝወዝ ነው ይህንን በዓል የሚያከብሩት። ምክንያቱም እነዚህ በጣም በአይሁዳውያኖች ዘንድ ትልቅ የሆነ ፋይዳ ስላላቸው። ሮማን አይታችሁት ከሆነ አንድ ፍሬ ሆኖ ውስጡ ላይ ጥቃቅን ብዙ የሆኑ ፍሬዎች አሉት። እና በአዲሱ ዓመታቸው ላይ በዚህ ሮሽ ሀሻማ በሚባለው በአዲሱ ዓመታቸው ላይ እሱን ሮማንን ይጠቀማሉ። ሮማን፣ ቴምር ምናምን ይጠቀማሉ። ጣፋጭ ነገር ምናምን ይጠቀማሉ። እና ለምንድን ነው በተለይ ሮማንን የሚጠቀሙበት? እኛ ሁላችንም አንድ ነን እና ማለት ብዙዎች ስንሆን ሳለ ይላሉ፣ ግን አንድ ነን ብለው የሚገልጡበት ፍሬ ነው ይሄ ፍሬያቸው ማለት ነው። እና ብዙዎች ስንሆን ነገር ግን አንድ ነን
የሚሉበት ይሄ ሮማኑን አንስተው ፍሬውን ከውስጥ አውጥተው ይበላሉ ማለት ነው። ልክ በዚህ በመጀመሪያ በዓላቸው ጊዜ ወይንም ደግሞ በአዲሱ ዓመታቸው ይሄ መለከት በዓል በሚባለው በዛ ጊዜ እንደሚያደርጉት ሁሉ ልክ እንደዛ በዚህ በመጨረሻው በዓላቸውም ደግሞ የሮማንን ፍሬ ይበላሉ። እንደገና የዘንባባ ዝንጣፊ ይዛሉ። ቴምር ያው የዘንባባ ፍሬ ስለሆነ እሱን ይጠቀማሉ። ሌላ ደግሞ እነዚህ ዛፎች አሉ፣ እነሱን ያሳያል። ይሄ ማለት ምንድነው? እግዚአብሔር ፍሬያማ አድርጎናል፣ በቃ ዓለም ልሞናል ነው። በምድረ በዳ ዓለም ልሞናል፣ በምድረ በዳ በረሃውን ገነት አድርጎልናል ነው እያሉ እግዚአብሔር ፊት ይህንን ነገር የሚወዘውዙት ማለት ነው። እግዚአብሔር ይመስገን። ዘሌዋውያን 23 ላይ ሄደን እናነባለን። ዘሌዋውያን 23 ላይ ሙሴ ይህንን ስርዓት ከእግዚአብሔር ተቀብሎ እንዚል ከ33 ጀምሮ አነባለሁ። እንደዚህ ይላል ዘሌዋውያን 23 ከ33 ጀምሮ እግዚአብሔር ሙሴ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። በመጀመሪያው ቀን የተቀደሰ ጉባኤ ይሁን፣ የተግባርን ሥራ ሁሉ አታድርጉበት። 7 ቀን ለእግዚአብሔር የእሳት ቁርባን አቅርቡ። በ8ኛውም ቀን የተቀደሰ ጉባኤ ይሁንላችሁ፣ ለእግዚአብሔር የሚቃጠለውን ቁርባን አቅርቡ። ዋና ጉባኤ ነው፣ የተግባር ሥራ ሁሉ አታድርጉበት። የሚቃጠለውንም መስዋዕት፣ የእህሉንም ቁርባን መስዋዕቱንም የመጠጡንም ቁርባን በየቀኑ የእሳት ቁርባን ወደ እግዚአብሔር ታቀርቡባቸው ዘንድ የተቀደሱ ጉባኤዎች እንዲሆኑ የምታውጃቸው የእግዚአብሔር በዓላት እነዚህ ናቸው። እነዚህ ከእግዚአብሔር ሰንበታት ሌላ ለእግዚአብሔር ከምትሰጡት ከስጦታችሁ ሌላ ከስዕለታችሁም ሁሉ ሌላ በፈቃዳችሁም ከምታቀርቧቸው ሁሉ ሌላ ናቸው። ከ7ኛውም ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል 7 ቀን ጠብቁ። በመጀመሪያው ቀን ዕረፍት ይሁን፣ በ8ኛው ቀን ዕረፍት ይሁን። በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዙም አህያ ዛፍ ውሰዱ። በአምላካችሁም በእግዚአብሔር ፊት 7 ቀን ደስ ይበላችሁ። ይህንንም በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ። ለልጅ ልጃችሁ የዘላለም ሥርዓት ነው። በ7ኛው ወር ትጠብቁታላችሁ። 7 ቀን በዳሶች ውስጥ ትቀመጣላችሁ። ከግብፅ ምድር ባወጣኋችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኳቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት የአገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ሙሴም የእግዚአብሔርን በዓላት ለእስራኤል ልጆች ተናገረ ይላል። ይሄ ነው እንግዲህ የበዓላቱ ዋናው የሆነው አንኳር የሆነው ነገር እዚህ ጋር ነው ያለው። ስለዚህ ለ7 ቀን ነው የምታከብሩት ይሄንን በዓል። 8ኛው ቀን ሲመጣ ትልቅ ሰንበት ስለሚሆን ስለዚህ ማንም ስራ አይስራበት፣ ማንም በዛ እንቅስቃሴ አያድርግ። ለእግዚአብሔር መስዋዕትን እያደረጋችሁ እግዚአብሔርን በ8ኛው ቀን ደግሞ ምን በሉት ይላል? አክብሩት በዚህ ቀን ይላል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ስታከብሩት ደግሞ ሁላችሁም ከቤታችሁ ወጥታችሁ ድንኳን ሰርታችሁ አክብሩት ይላል። ድንኳን ጊዜያዊ የሆነ ጥቃቅን ድንኳኖች ይሰሩና ውጪ ላይ እግዚአብሔርን ያከብራሉ። ይሄንን ለምንድን ነው? እግዚአብሔር 40 ዓመታትና በ40 ዓመታት ውስጥ ሁሉ እግዚአብሔር በድንኳን ስለመራቸው በዛ ውስጥ ያንን ለመታሰቢያ እንዲሆን ልጆቻችሁ መጥተው ሲጠይቋችሁ እግዚአብሔር በድንኳን ውስጥ እንዴት እንዳኖረን
እንዴት እግዚአብሔር እንደረዳችሁ ንገሯቸው ብለው ለልጅ ልጅ ስርዓት እንዲሆን አድርጎ እዚህ ጋር ለሙሴ ይነግረዋል ማለት ነው። እግዚአብሔር ይመስገን። እንግዲህ አይሁዳውያን ይህንን በዓል የሚያከብሩት ለማስታወሻነት ነው። እነሱ አሁን ወይም ለመታሰቢያነት ነው የሚያከብሩት እና በተለይ አሁን ካነበብነው ከዚህ ከእግዚአብሔር ቃል ክፍል ውስጥና እንዲሁም ደግሞ ከጠቅላላ ከመጽሐፍ ቅዱስ ክፍል ውስጥ መታሰቢያነቱን እስቲ እንመልከተው። ይሄ የዳስ በዓል መታሰቢያነቱን እንመልከተው እና መታሰቢያነቱን ስንመለከት በእነዚህ በ40 ዓመታት ውስጥ በሙሉ ማለት ነው እስራኤል ተመልከቱ፣ ቤት የለውም፣ ጥሩ ቧንቧ የለውም፣ ጥሩ ቧንቧ የሚባል የለውም፣ እንደገና ጥሩ መብራት የሚባል የለውም። ምድረ በዳ ሲና፣ በሲና ምድረ በዳ ውስጥ 40 ዓመት ወፍጮ ቤት የለም፣ 40 ዓመት ሲኒማ የለም፣ 40 ዓመት ራሱን የሚያዝናናበት ቦታ የለም። 40 ዓመት በዛ በእግዚአብሔር ሰው በሙሴ መሪነት ሲሄዱ ያድሩ የነበረው በድንኳን ውስጥ ነው እና በተንቀሳቃሽ ድንኳን ውስጥ ነው ያድሩ የነበረው። ስለዚህ እግዚአብሔር ይህንን በዓል ስታደርጉ ለልጅ ልጆቻችሁ መታሰቢያ እንዲሆን ብሎ ነው እንትን ያላቸው ማለት ነው። እና መታሰቢያነቱ ምኑ ላይ ነው ብለን ስንመለከት ከጠቅላላ ከመጽሐፍ ቅዱስ ሐሳብ ስንመለከተው አንደኛ የእግዚአብሔር ጥበቃን ነው። እዚህ በድንኳን ውስጥ በነበሩበት ጊዜ ማለት ነው የእግዚአብሔር ፕሮቴክሽኑን የሚያሳይ ነው። ተመልከቱ፣ ግብፃውያኖች ይኖሩ የነበረው በአማረ ቤት ነው። በጣም በአማረ ቤት ብቻ ሳይሆን በተፈለፈለ ድንጋይ ውስጥ ደስ በሚል ቤት ውስጥ ነው የሚኖሩት። የዛ ጊዜ ጥሩ በቃ አርኪቴክቸሮች በሰሩት ቤት ውስጥ ነው የሚኖሩት። በጥሩ ይሄ እንትን ምንድነው ይሄ መሐንዲሶች በተሰራ ቤት ውስጥ ነው የሚኖሩት የነበረው ማለት ነው። እስራኤል ግን በምድረ በዳ ውስጥ ነው የሚኖረው። በምድረ በዳ ውስጥ ተመልከቱ፣ በምድረ በዳ ውስጥ ብቻ ሳይሆን በድንኳን ጭምር ነው ይኖሩ የነበረው። ግን እንደዛ ሆኖ ማለት ነው የእግዚአብሔር ከለላ፣ የእግዚአብሔር ጥበቃ፣ የእግዚአብሔር ሕልውና በእነሱም ድንኳን አለ፣ በመገናኛውም ድንኳን አለ። እግዚአብሔር ይመስገን። የመገናኛው ድንኳን ላይ እግዚአብሔር ሕልውና አለ። እንደገና የነሱ ድንኳን ደግሞ በእግዚአብሔር ሕልውና የተከበበ፣ በእግዚአብሔር ሕልውና በጣም የተጠበቀ ነበረ። በቃ ለዚህ ነው ብዙ ጊዜ የእግዚአብሔርን ጥበቃ እነ ዳዊት የሚዘምሩት፣ ብዙ ጊዜ የእግዚአብሔርን ጥበቃ የሚያውጁት ከዚህ የተነሳ ነው እንጂ ጥሩ ምሽግ፣ የተመሸገ ከተማ፣ የተመሸገ ሀገር፣ የተመሸገ ሰፈር ኖሯቸው አይደለም። ድንኳን ውስጥ ነው። ድንኳን ውስጥ በደልም ሲሰሩ ድንኳን ውስጥ ነው። እንደገና ሲቀደሱም ድንኳን ውስጥ ነው። እና በጣም በሚገርመው ሁኔታ የእግዚአብሔር ጥበቃ በዛ ስላለ ሁል ጊዜ ይህንን የዳስ በዓል ሲያከብሩ ጥሩ ቤት የሰራ እስራኤላዊ በዚህ በ7 ቀን ውስጥ ይወጣና ድንኳን፣ ትንሽዬ ድንኳን ውጪ ይሰራና የዳስ በዓልን የሚያከብረው ውጪ ነው። እግዚአብሔር አምላክ ይባረክ። የእግዚአብሔርን ታማኝነት፣ የእግዚአብሔርን አብሮ ኗሪነት የሚያሳይ ማለት ነው። እና በምትቀደድ ንፋስ በሚወስዳት ድንኳን ውስጥ የእግዚአብሔር ቸርነት ሳይለያቸው ወዳሰበላቸው ለአባቶቻቸው ወደ ተገባው አገር እስኪገቡ ድረስ የእግዚአብሔር ትልቅ የሆነ ጥበቃ ከነርሱ ጋር እንደነበረ የሚያስታውሱበት ነው። እግዚአብሔር አምላክ የተባረከ ይሁን። ይሄ በጣም አንድ የሚያስተምረን ነገር አለ ለኛ በዚህ ዘመን ላለን ማለት ነው። እና እግዚአብሔር ከዚህ በፊት ከምን አይነት ህይወት ነው ያነሳን ብለን እንድንመለከት ያደርገናል። እስራኤል በድንኳን ይኖር ነበር። አሁን በዓለም ላይ በጣም ሀብታም ከተባሉ ሰዎች መካከል ወይም ደግሞ ቢሊዮነር ከሚባሉ ሰዎች መካከል የዛሬ 8 ዓመት አንድ ጽሑፍ አንብቤ ነበረ። ምንድነው አሜሪካን ሀገር ብቻ 400 ቢሊዮነር እስራኤላዊ አለ የሚል ጽሑፍ አንብቤ ያለው። አሜሪካን ሀገር ብቻ ነው፣ ሌላ ሀገር አይደለም። እዛ 400 ቢሊዮነር ኒውዮርክ ውስጥ
የተለያየ ምናምን ቦታ ላይ እንዳሉ አንብቤያለሁ። እና ምንድነው እግዚአብሔር ትላንትና በድንኳን ውስጥ የነበሩ ሰዎችን ዛሬ አውጥተው ባለ ህንፃ ናቸው፣ ባለ ትላልቅ ፎቆች ናቸው፣ ባለ ትላልቅ ነገሮች ናቸው እነሱ ማለት ነው። እና ግን ቢሆንም ይላሉ አሁንም ያንን ለሙሴ የገባውን ያንን ትእዛዝ ዛሬም የዳስ በዓልን ሲያከብሩ ውጪ ላይ ዳስን ሰርተው ያህዌን ሁሉ ጊዜ ያመሰግኑታል፣ ያከብሩታል ማለት ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ትላንትና ከነበርንበት ህይወት በጣም ከባዶ ከነበረ ህይወት እንደሚያወጣና እግዚአብሔር ደግሞ ተስፋ እንደሚሰጥ የተሻለ የሚሆን ህይወትን ደግሞ እንደሚያመጣ ከነሱ መማር እንችላለን። እኛ ደግሞ ይብሱኑ በጌታ በኢየሱስ ያመንን ተስፋችን ትልቅ ነው። እግዚአብሔር አምላክ የተባረከ ይሁን። ይሄንን እንደ በዛ ጊዜ እንደ ጥሩ ማስታወሻ አድርገው መታሰቢያ አድርገው ያከብሩታል። በዛ ስንመለከት ማለት ነው። ሁለተኛ ፈጠን ብዬ ዛሬ በትንሽ ደቂቃ ለመጨረስ ብዬ ነው። ሁለተኛ ይህንን በዓል ሲያከብሩ የእስራኤላውያኖች ሌላ አንድ ነገር ይታወሳቸዋል። አንድ ነገር ይታወሳቸዋል። በምድረ በዳ ሲያሳልፉ፣ በምድረ በዳ ሲሄዱ፣ በድንኳን በነበሩበት ጊዜ ሌላ አንድ የሚታወሳቸው ነገር አለ። እሱ ምንድነው? የእግዚአብሔር ፕሮቪዥን። የእግዚአብሔር ፕሮቪዥኑ ምንድነው? የእግዚአብሔር አቅራቦቱ አይታችኋል። ቅድም እንዳልኳችሁ ነው። እስራኤል አልዘራም 40 ዓመት በሙሉ አልኮተኮተም። ልብስ ሰፊ ቤት አልሄደም። ጫማ መርካቶ ሊገዛ አልሄደም። ወይም ደግሞ እዚህ በጣም ዋና የሚባል ጫማ ቤት አልሄደም። ያረጉት ጫማ ከእግራቸው ላይ ለ40 ዓመት አላለቀም ነበር ይላል ቃሉ ሲናገር። አላለቀም ነበረ። ልብሳቸውም ደግሞ አላረፈም ነበር። የለበሱት ልብስ ዕለት ዕለት አዲስ ይሆን ነበረ። ዕለት ዕለት ጫማቸው ታውቃላችሁ አይቆሽሽም ነበር። እግራቸው ሲያድግ ይላል ቃሉ ሲናገር ጫማቸውም አብሮ ያድግ ነበር ይላል። እግዚአብሔር ይመስገን። ተመልከቱ፣ የ10 ዓመት ልጅ ጫማ ከግብፅ ተገዝቶለት የወጣ የ10 ዓመት ልጅ ማለት ነው። መንገድ ላይ የሄደ 20 ዓመት ሲሞላው እሱ ብቻ አይደለም ያደገው፣ ጫማውም አብሮ ያድግ ነበር ይላል። ምክንያቱም ምድረ በዳ ሲና ላይ ቆዳ የለም። ሲና ላይ ወዳጆቼ ሶል የለም። ሲና ላይ ምንም የለም። የእግዚአብሔር ህልውና ግን ያንን መጠበቅ ይችላል። አይገርምም? የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ጥበቃ፣ የእግዚአብሔር የሆነ አቅራቦት እግዚአብሔር ማቅረብ ይችላል። ይሄ እኮ ከማቅረብም ያለፈ ነው። ባይዘዌ ይሄ ከመስጠትም ያለፈ ነው። ያለውን ባርኮላቸዋል። አይታችኋል? ያለውን አንቀሳቅሶላቸዋል። የዛሬ 40 ዓመት ያደረጉት ጫማ ማለት ነው እስከ ዛሬ ድረስ አለ። በውበቱ አለ፣ በምቾቱ አለ። እግዚአብሔር ክብር ለኢየሱስ ይሁን። አይታችኋል? ይሄ ነው። ሌላው ምንድነው? ይሄ የእግዚአብሔር አቅራቦትን ስንመለከት ውሃ ሲፈልጉ እግዚአብሔር ምንጭን ያፈልቅላቸው ነበረ። በምድረ በዳ ምንጭን ያፈልቅላቸው ነበር። ስለዚህ ከድንኳን ውስጥ ይወጡና ሄደው ያንን ውሃ ቀርተው ይመጡና ይጠጣሉ። ያንን ውሃ ከዛ በኋላ ይታጠባሉ። በዛ ተመልከቱ። እንደገና ደግሞ እግዚአብሔርን ስጋ አማረን ሲሉ ደግሞ ድርጭት ያመጣላቸው ነበረ። ስጋ ይበሉ ነበረ፣ በጣም ይበሉ ነበረ። እንደውም አንዳንዶቹ ከስስትነታቸው የተነሳ ሰብስበው ለነገ ሲያሳድሩት ይተላ ነበር ይላል ቃሉ ሲናገር ማለት ነው። እና የእግዚአብሔር አቅራቦት ሌላ ጤናቸው ሰላም ነበረ። አይታችኋል? የነፍስ ክሳት እንጂ የጤና ችግር የለባቸውም ነበር። የነፍስ ክሳት ግን አለባቸው። መንፈሳዊ ዝንባሌያቸው ልክ ስላይደለ፣ መንፈሳዊ አካሄዳቸው ትክክል ስላይደለ አሉ፣ ግን ከስተዋል። አይታችኋል? ስጋ ይበላሉ፣ ግን ከስተዋል። እና ይሄ የእግዚአብሔር አቅራቦትን የእግዚአብሔርን ፕሮቪዥን ሁል ጊዜ ያስታውሱታል። እግዚአብሔር ለካ ያኔ ለአባቶቻችን በደረቅ ምድር ውሃውን አፍልቆላቸዋል፣ አለቱን ወደ ውሃነት ቀይሯል ይላሉ። መዝሙር 114 ላይ እስራኤልን ከግብፅ ባወጣህ ጊዜ ብለው ይዘምራሉ። አይታችኋል? እስራኤልን ከግብፅ ባወጣ ጊዜ ይላል። ከዛ በኋላ ከእንግዳ ህዝብ በለየኸው ጊዜ ይላሉ። የዛኔ ባህር አየችና ምን አለች ይላል? ሸሸች ይላል። ሸሸች፣ ዮርዳኖስም
ወደ ኋላ አፈገፈገች ይላል። አንቺ ባህር በቅኔ ነው የሚናገረው ዘማሪው። አንቺ ባህር ስለምንድን ነው ወደ ኋላ የተመለሽው? ዮርዳኖስ ስለምንድን ነው ወደ ኋላ ያፈገፈግሽው ሲል ለራሷ ደግሞ መልስ ይመልስላታል። ለራሱ ጸሐፊው በራሷ በኩል ሆነ እንዴት ከያዕቆብ አምላክ ፊት ምድር ተናወጠች ይላል። ከያዕቆብ አምላክ ፊት ምድር ምን አለ? ተናወጠች ይልና እንደገና ጭንጫውን ወደ ውሃ ከቀየረው ይላል። አይታችኋል? ጭንጫውን ማለት ድንጋዩን ወደ ውሃነት ከቀየረው እንዴት ዮርዳኖስ ወደ ኋላ አይመለስም ይላል ጸሐፊው ሲናገር። እግዚአብሔር ይመስገን። እና በምድረ በዳ እግዚአብሔር አቅራቦት ነበረው፣ ያቀርብ ነበር ለህዝቡ ማለት ነው። ተመልከቱ 600,000 እስራኤላዊ ነው ከግብፅ ምድር የወጣው ማለት ነው። 600,000 ማለት አባወራ የሚባለው አባት የሚባለው ማለት ነው ሲቆጠር። በእስራኤል አነጋገር አባት ወንድ ነው የሚቆጠረው፣ ወይንም የፋሚሊ ራስ የሆነው ሰው ነው የሚቆጠረው ማለት ነው። እና 1 2 ተብሎ 600,000 አባወራ ተቆጠረ። ጠቅላላ ህፃናትንና እናቶችን ደግሞ ሲጨምር ወደ 5 ሚሊዮን ህዝብ ነው እንግዲህ ተገፍቶ የወጣው። እግዚአብሔር 5 ሚሊዮኑን ህዝብ ማለት ነው 5 ሚሊዮን ህዝብ። ይሄ ፍራንክፈርት ላይ 750,000 ሰው ነው አለ ተብሎ የሚታሰበው እንግዲህ በሆነ ጥናት አይደለ 750,000። 5 ሚሊዮን ማለት እንግዲህ ሜቢ አላቅም የየትኛው ከተማ ሀገር እንደሆነ አላቅም። እንግዲህ ሜቢ የኖርዌይ ህዝብ 4 ሚሊዮን ነው ምናምን ይላሉ። በቃ ከዛ 5 ሚሊዮን ህዝብ እግዚአብሔር ሰለቸኝ ሳይል ደከመኝ ሳይል እያጠጣ አቃተኝ ሳይል እየመገበ አልችልም ሳይል እያለበሰ ተመልክታችኋል። አልፈውስም እያለ በጤና እያደረገ ይህን ሁሉ አቅራቦት አቅርቦላቸዋል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ በዛ በዳስ በዓላቸው ጊዜ ከሚያከብሩት ነገር አንዱ ያኔ በድንኳን በነበረን ጊዜ የእግዚአብሔር አቅራቦት እጅግ በጣም ልዩ እንደሆነ አድርገው እንትን ይሉ ነበር ማለት ነው። እግዚአብሔር ይመስገን። ሌላው ምንድነው? ሶስተኛ የሚያደርጉት ነገር ምንድነው? የሚያስታውሱት ነገር በዚህ በዳስ በዓላቸው ጊዜ እንዳልኳችሁ እንግዲህ ወጥተው ዳስ ሰርተው የሚቀመጡበት ዓላማ ያንን ሚሞሪ ለማምጣት ነው። እግዚአብሔር የሰራላቸውን ሚሞሪ ለማምጣት ነው እንትን የሚያደርጉት። ሶስተኛ የእግዚአብሔርን ሕልውና የሚያስታውሱበት ነበረ። የእግዚአብሔር ሕልውና በመገናኛው ድንኳን ላይ የእግዚአብሔር ሕልውና ይመጣ ነበር ይላል ቃሉ ሲናገር። በመገናኛው ድንኳን ላይ ይመጣ ነበር እና ከዛ በኋላ እግዚአብሔር መናገር ሲፈልግ ማለት ነው እግዚአብሔር ሙሴን ወደ መገናኛው ድንኳን ና ይለው ነበር ይላል። ና ይለዋል፣ ይመጣል። ከዛ በኋላ ህዝቡን ጥራልኝ ይላል። እግዚአብሔር ህዝቡን በመለከት ሙሴ ይጠራል። ከዛ የሚፈልገውን ነገር ሁሉ እግዚአብሔር በሙሴ አማካኝነት ይናገር ነበር። ስለዚህ እነሱ በዛ በድንኳን እያሉ በዛ በመገናኛው ድንኳን ውስጥ ደግሞ የእግዚአብሔር ሕልውና እንዳለ ስለሚያውቁ እግዚአብሔር ሆይ አንተ አትናገረን፣ ማን ይናገረን? ሙሴ ይናገረን፣ እንሞታለን ይሉ ነበር። የእግዚአብሔር መኖርን በደንብ አድርገው ያውቁ ነበረ። እስራኤል የእግዚአብሔርን መኖር ያውቁ ነበረ። ተሳስተው ሙሴ ላይ ሲናገሩ በለምጽ ይመታቸው ነበረ። አንዳንዶችን እዛው አጠገቡ ያሉትን ማለት ነው። አይታችኋል። በሙሴ ላይ ሲያብሩ የሆነ ሰዓት ላይ ዳታንና አቤሮን የሚባሉትን መሬት ተሰንጥቃ ዋጠቻቸው ይላል። የቆሬ ልጆችን መሬት ተሰንጥቃ ዋጠቻቸው ይላል። ይሄ የሚያሳየው እግዚአብሔር ከማህበሩ ጋር እንዳለ ማለት ነው። እግዚአብሔር አምላክ ይባረክ። ከማህበሩ ጋር እግዚአብሔር እንዳለ። ስለዚህ በዚህ የድንኳን በዓላቸው በሚከበርበት ጊዜ ላይ ከሚያስታውሱት መካከል የእግዚአብሔር ሕልውና ከኛ ጋር ነበረ ይላሉ። እግዚአብሔር ይመስገን። አሜን። ስለዚህ አሁንም ይኖራል ነው የሚሉት እነሱ። አሁንም ይኖራል፣ አልተወንም። ይሄ ስርዓት ለልጅ ልጅ ነው፣ ለዘላለም ስርዓት ነው ይላሉ። እውነት ነው፣ ለዘላለም ስርዓት ነው። ይሄ እግዚአብሔር አንዴ ተናግሯል። እባርካለሁ ካለ ለዘላለም ነው የሚባርከው። ክብር ለኢየሱስ ይሁን። ስለዚህ ይህንን ነገር እንትን ያደርጉ ነበረ፣ ያስታውሱ ነበረ። በአዲስ ኪዳን ውስጥ ጳውሎስ በአንድ ቦታ ላይ ያው አዲስ ኪዳን ውስጥ ታውቃላችሁ እነዚህ በዓላቶች ይከበራሉ፣ በብዙ ይከበራሉ።
የፋሲጋ በዓል ኢየሱስ ፋሲጋ ማድረግ ፈልጎ ሐዋርያትን ልኳል። የሆነ ቦታ ላይ የቂጣ በዓል ይከበር ነበረ። ጳውሎስ የሆነ በዓል ሊያከብር ከሆነ ቦታ ጸጉሩን ተላጭቶ እንደመጣ እንደገና ደግሞ የዳስ በዓል የሚባለው ዮሐንስ ወንጌል ምዕራፍ 7 ላይ ያለው በታላቁ በዓል ይለዋል። እንደውም በመጨረሻው ቀን ይለዋል። እና ኢየሱስም ቆሞ ማንም የተጠማ ቢኖር ወደ እኔ ምን ይበላል ይምጣ ብሎ በዛ በዓል ላይ ትልቅ ስለሚመጣው ስለ መንፈስ ቅዱስ የተናገረበትን በዓል እንመለከታለን። እና አዲስ ኪዳን ላይ ጳውሎስ ይሄንን ነገር እንትን ይለዋል። ያ ተጽዕኖ ስላለበት ምዕራፍ 5 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ድንኳን የሚሆነው ይህ ሰውነታችን ቢጠፋ እንኳን ይላል። እግዚአብሔር ይመስገን። አይታችኋል? ስለ ውስጠኛው ማንነትና ስለሚመጣው ትክክለኛ ዘለቄታዊ ስለሆነው መኖሪያ ነው የሚናገረው። ዘለቄታዊ ስለሆነው መኖሪያ ሲናገር ይሄ ድንኳን የሚሆነው ሰውነታችን ቢጠፋ ይልና በሰማይ ግን ይላል በእጅ ያልተሰራ ትልቅ የሆነ ምን አለን ይላል ሕንፃ አለን ይላል። እግዚአብሔር ይመስገን። አሜን ሃሌሉያ። ይሄ ድንኳን የሚሆነው ነገር ቢጠፋ ይላል። አይታችሁ ጊዜያዊ ነው። ድንኳን ጊዜያዊ ነው። ጊዜያዊ ነው። ሊጠፋ ይችላል። እግዚአብሔር ጠብቆት ነው እንጂ ንፋስ ሊያነሳው ይችላል። የምድረ በዳ ንፋስ እግዚአብሔር ጠብቆት ነው እንጂ አሁን ይሄ አካላችን ተመልከቱ፣ እግዚአብሔር ጠብቆት ነው እንጂ በሆነ ትንታ ይሞታል እኮ፣ በሆነ ነገር እኮ ይፈረከሳል ይሄ ማንነት። የእስራኤልም ድንኳን እንደዛ ነበር። የሆነ ቀበሮ ቢያልፍበት እኮ ፍንግል የሚል ድንኳን ነበረ። አይታችኋል? ፍንግል የሚል ድንኳን ነበረ፣ ግን የእግዚአብሔር ጥበቃ ይዞት ነው። ልክ እንደዛ ጳውሎስ ያንን ድንኳን ነው አምጥቶ በጣም ስስ የሆነ ድንኳን፣ ለመኖር የማይመች ድንኳን፣ የሆነ ፍንግል የሚል ድንኳን እሱን አምጥቶ ለዚህ አሁን ላለው ማንነት ይሰጠዋል። እዚህ አሁን ላለው ማንነት ይሰጠዋል። ስለዚህ ምን ይላል? ይሄ ድንኳን የሆነው ሰውነታችን ቢፈርስ ይላል። ማለት ይፈርሳል እኮ እውነቱን ነው። ቢፈርስ ይላል፣ ግን ለዘላለም የማይፈርስ ግን እግዚአብሔር ጽኑ የሆነ ሕንፃ ግን አዘጋጅቶልናል ይላል። ከዛ ዝቅ ብለን ስናነበው ምን ይላል? የማይበሰብሰውን ያንን እንለብሰዋለን ይላል። እግዚአብሔር ይመስገን። ያንን እንለብሰዋለን ይላል። ይሄ የሚበሰብሰውን ድንኳን አይደለም፣ የማይበሰብሰውን ጽኑ የሆነውን እሱን ምን እናደርገዋለን? እንለብሰዋለን ይላል። ቃሉን እናንብበው። እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ከ1 ጀምሮ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ፣ ምድራዊ መኖሪያችን ሲል ቤታችንን አይደለም የሚያወራው፣ ስለ አካል ነው። እና መኖሪያችን ቢፈርስ ይላል በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ምን አለን ነው የሚለው፣ ሕንፃ እንዳለን እናውቃለን ይላል። ባይዘዌ ሕንፃ ነው የሚለው፣ ሕንፃ ነው የሚለው እንዳለን እናውቃለን። ከዛ በዚህ ውስጥ በእውነት እንቃትታለን ይላል። ይከብዳል ይሄ ድንኳን አካል፣ እንቃትታለን። ከዛስ ከሰማይ የሚሆነውን መኖሪያችንን እንድንለብስ እንናፍቃለን፣ ለብሰን ራቁታችንን አንገኝም ይላል። እግዚአብሔር ይመስገን። እንለብሰዋለን ደግሞ ለብሰን እንገኛለን እንጂ ራቁታችንን ምን አይደለም አንገኝም። የትኛውን እግዚአብሔር ያዘጋጀውን ትክክለኛ የሆነው ማንነት እንለብሰዋለን። ድንኳን ያበቃል። ድንኳን የሆነ ጊዜ ላይ በክርስቶስ መምጣት ይቀየራል። ክብር ለኢየሱስ ይሁን። ኧረ ሃሌሉያ። አሁን እስራኤሎች ራሱ አኗኗር ቀይረዋል ወዳጆቼ፣ ወደ ተሻለ ቤት ውስጥ ገብተዋል። የኛም የአማኞች ህይወት እግዚአብሔር ልክ በመምጣቱ ይቀየራል። ጌታ ይባረክ። እንግዲህ ይሄ የዚህ የዳስ በዓል እንትኑ አካሄዱ እስከ ድረስ ይሄዳል። የዳስ በዓል በእንደዚህ አይነት ሁኔታ ይቀጥላል ወይ? በየዓመቱ ባለፈው ዮም ኪፑርን ስንማር እንደዚህ በየዓመቱ የስርየት ቀን እየተደረገ ይቀጥላል ወይ ብለን የተማርነው ትምህርት አለና ይሄ የዳስ በዓል እንዴት ነው? ከዚህ በኋላ ተመልከቱ። ኢየሱስ መጥቶ በዓሉን አላስቆመውም። ኢየሱስ መጥቶ የበዓሉ ጌታ
በዓሉን የሰጠ ሕግ አድርጎ የሰጠው ጌታ ሥጋ የለበሰ እግዚአብሔር መጥቶ ማለት ነው በዓሉ ላይ ተገኝቷል። ተገኝቶ ስለ በዓሉም አላወራም፣ ስለምንም አላወራም፣ ስለ መንፈስ ቅዱስ ነው ያወራው። ስለሚመጣው መንፈስ ነው የተናገረው። ተመልከቱ፣ በዓሉን አልተቃወመም። በዓሉን አታክብሩ፣ ይሄ በዓል እንትን ነው ምናምን አላለም። ወዳጆቼ አንዳንድ ጊዜ የሆነ በጣም የሃይማኖተኝነት ጽንፍ ይመጣና ምንድነው የአይሁድ በዓል ምናምን የሚል ሰው ይኖር ይችላል። እንዴ ጌታ ካከበረው እኛም እናከብራለን። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ወጣ፣ እንደውም ተሰውሮ ነው ወጣ የሚለው አይታችኋል። ለምን ሲባል ብዙዎቹ ያስቸግሩት ነበረ ነብይ እንደሆነ። አንዳንዶች ነብይ ነው ይላሉ፣ አንዳንዶች አይደለም ይላል። አንዳንዶች እግዚአብሔር የላከው ነው ይላሉ፣ አንዳንዶች እግዚአብሔር ይሄ እንትን ነው ምናምን ይላሉ። ስለዚህ ተሰውሮ ወጥቶ በዓሉን ካከበረ በኋላ ነው ስለ መንፈስ ቅዱስ ራሱ የተናገረው ማለት ነው። ስለዚህ ይሄ የዚህ በዓል አካሄዱ ፍጻሜው የድረስ ነው የሚሄደው የሚለውን ሁለት ነገር ከተናገርኩ በኋላ ልጨርስ። እግዚአብሔር ይመስገን። ሁለት ነገር መጽሐፍ ቅዱስ የመጀመሪያው የሚናገረው በዘካርያስ መጽሐፍ ምዕራፍ 14 ላይ ስለዚህ በዓል በደንብ አድርጎ ነው የሚናገረው። ስለዚህ በዓል ስሙን ሁሉ እየጠቀሰ የበዓሉን ስም እየጠቀሰ ይናገራል። ዘካርያስ ምዕራፍ 14 ላይ ከቁጥር 16 ጀምሮ እንደዚህ ይላል። በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩት ሁሉ ከአሕዛብ ሁሉ ከኢየሩሳሌም ላይ ከመጡት ማለት ከኢየሩሳሌም ላይ ከመጡት ማለት ይሄ ስለ አንድ ጦርነት ነው የሚያወራው እና በኢየሩሳሌም ላይ ተሰብስበው ከመጡት ከዛ በኋላ ክርስቶስ አርማጌዶን ካሸነፈ በኋላ ሰላም ይሆናልና ከዛ በኋላ ያለውን ታሪክ ነው የሚናገረው። ከአርማጌዶን በኋላ ያለውን ከመጨረሻ ፋይናል ዋር ከሆነው በኋላ ያለውን ነገር ነው የሚናገረው። በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ ይላል የቀሩት ሁሉ ለንጉሱ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ የዳስ በዓልንም ያከብሩ ዘንድ በየዓመቱ ምን ያደርጋሉ ይላል? ይወጣሉ ይላል። በየዓመቱ ይወጣሉ ይላል። ይሄ መቼ ነው የሚሆነው? መቼ ነው የሚሆነው? ቁጥር 17 እንደዚህ ይላል። ከምድርም ወገኖች ሁሉ ለንጉሱ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም ለማይወጡ ለነርሱ ዝናብ ምን አይልላቸውም ይላል? አይዘንብላቸውም ይላል። ይሄን በዓል ለማያከብሩት ዝናብ አይዘንብም ይላል። ከዛስ የግብፅ ወገን ባይወጣ ይላል። አገር ጠቅሶ የግብፅ ወገን ባይወጣ በዚያም ባይመጣ እግዚአብሔር የዳስ በዓልን ያከብሩ ዘንድ የማይወጡትን አሕዛብ የሚቀስፍበት ቸነፈር በእርሱ ላይ ይሆናል ይላል። ባይዘዌ አሁን እኛ የዳስ በዓልን እንድናከብር እግዚአብሔር አያዘንም። አሁን አይደለ ግዴታም የለም። አሁን የዳስ በዓል የእግዚአብሔር በዓልና የማን በዓል ነው? የእስራኤል በዓል ነው። አሁን ሰባቱ በዓላቶች የእግዚአብሔርና የእስራኤል በዓላቶች ናቸው። እግዚአብሔርና ሙሴ ነው ይህንን ነገር አይደለ እንዴ በእግዚአብሔር አምጪነት የተነጋገሩት ማለት ነው። ከዛ ለሕዝብ ለልጅ ልጅ ንገራቸው አለ። ስለዚህ ይሄን በዓል ሊያከብሩ የሚገቡት እነማን ናቸው? እስራኤላውያን ናቸው አይደለ ማክበር ያለባቸው። ግን ከሆነ ዘመን መስመር በኋላ አይታችኋል። ከሆነ ዘመን መስመር በኋላ ያ የዘመን መስመር የትኛው ነው ካላችሁ፣ ያ የዘመኑ መስመር ክርስቶስ ወደዚህ ምድር መጥቶ ንግስናውን ልክ በኢየሩሳሌም ላይ ልክ ካስቀመጠ በኋላ ከምድር ሁሉ ተሰብስቦ ማንም ሰው ወደ ኢየሩሳሌም ሄዶ ማለት ነው ይህንን የዳስ በዓል ሊያከብር ይገባዋል ይላል። ኢየሱስ ጌታ ነው። አይታችኋል። እስራኤሎች በዓመት 3 ጊዜ ወደ ሀገራቸው ይሄዳሉ። በፋሲጋ፣ በመከር በዓል፣ እንደገና ደግሞ በዳስ በዓል ጊዜ ማለት ነው ይሄዳሉ። አሁንም ካሉበት ቦታ ተጠራርተው በዓመት 3 ጊዜ አገራቸው ይረግጣሉ። ፋሲጋ ነፃ የወጡበት ነው።
እንደገና ደግሞ ይሄ የመከር በዓል የሚባለው ቶራ የተቀበሉበት ጊዜ ነው። የዳስ በዓል የሚባለው ደግሞ ይሄ አሁን መታሰቢያነቱ እስራኤል በምድረ በዳ ያለፈበት እና ደግሞ እውነተኛው ኑሮ ከእግዚአብሔር ጋር የሚኖሩበትን ያንን ፕሮፌቲካሊ የሆነውን ይሄ ምንድነው አቅጣጫ የሚጠቁምበት ነው። እግዚአብሔር ይመስገን፣ ክብር ለኢየሱስ ይሁን። እዚህ ጋር ምን ይላል? የግብፅ ወገን ባይወጣ ወደዚያም ባይመጣ እግዚአብሔር የዳስ በዓልን ያከብሩ ዘንድ የማይወጡትን አሕዛብ የሚቀስፍበት ቸነፈር በእርሱ ላይ ይሆናል ካለ በኋላ የግብፅ ቅጣት የዳስ በዓልንም ያከብሩ ዘንድ የማይወጡት የአሕዛብ ሁሉ ቅጣት እንደዚህ ይሆናል ይላል። ግብፅም ነው አሕዛብም ነው ጠቅላላ የሚቀጣው ማለት ነው። በዚያን ቀን ይላል። ይኸውላችሁ በዚያን ቀን የሚለው ይሄ ክርስቶስ በሚነግስበት ቀን ነው። በዚያን ቀን በፈረሶች ሻኩራ ላይ ለእግዚአብሔር የተቀደሰ ተብሎ ይጻፋል ይላል። ቅድስና ለእግዚአብሔር ነው የሚለው ሐሳብ የሚያልፉ ሰረገላዎች፣ የሚያልፉ መኪናዎች፣ የሚያልፉ እያንዳንዱ ነገር ሁሉ በዛ ጊዜ ንጉሱ በነገሰበት በዛ ጊዜ ላይ ቅድስና ለእግዚአብሔር የሚል አዋጅ ከተማይቱ ላይ ይታወጃል። ክብር ለኢየሱስ ይሁን። ስለዚህ ዞር ስትሉ የምታዩት ቅድስና ለእግዚአብሔር ነው። እልፍ ስትሉ የምታዩት ቅድስና ለእግዚአብሔር ነው። አይታችኋል? ቅድስና ለእግዚአብሔር የሚለውን ጻፍ ብሎ ሙሴ ከዚህ በፊት ጽፎ ነበር። አይታችኋል አይደለ? የመጨረሻው ይሄ የሚሆነው ቅድስና ለእግዚአብሔር የሚለው በከተማይቱ ላይ ሰፍኖ ደምቆ ይታያል ማለት ነው። እግዚአብሔር ይመስገን። አሜን። ከዛ በዚያች ቀን በፈረሶች ሻኩራ ላይ ለእግዚአብሔር የተቀደሰ ተብሎ ይጻፋል። በእግዚአብሔርም ቤት ያሉ ምንቸቶች በመሠዊያ ፊት እንዳሉ ዳካዎች ይሆናሉ። በኢየሩሳሌም በይሁዳ ያሉ ምንቸቶች ሁሉ፣ ይህ ምንቸት የሚለው ምግብ ነገር ነው፣ ለሰራዊት ጌታ ለእግዚአብሔር የተቀደሱ ይሆናሉ። የሚሰዉትም ሰዎች ሁሉ ይመጣሉ፣ ከነዚህም ወስደው ይቀቅሉባቸዋል። በዚያን ቀን ይላል በሰራዊት ጌታ በእግዚአብሔር ቤት ከነዓናውያን ከእንግዲህ አይገኙም ይላል። ከነዓናውያን ማለት ምንድን ነው? ማለት ይሄ እግዚአብሔርን የማያመልክ ከእግዚአብሔር ጋር የተጣላ ማንነት ያለው በንጉሱ ከተማ አይገኝም ይላል። እግዚአብሔር ይመስገን፣ ክብር ለኢየሱስ ይሁን። ስለዚህ ምን እያለ ነው? ዘካርያስ ወደኋላ ዞር ብሎ ሙሴ ስላሳለፈው ስለ ዳስ በዓል አይደለም እያወራ ያለው። ዘካርያስ ወደፊት ስላለው ስለ ዳስ በዓል ነው የሚያወራው። አይታችኋል? ሙሴ ስለሰራው በዓል አይደለም የሚያወራው። የትኛው ሲባል እዛ ሚሊኒየም ኪንግደሙ ላይ ስላለው በዓል ነው የሚያወራው። ስለሱ ነው እያወራ ያለው ይሄ። ስለዚህ በዛ ጊዜ የሚሆነው ነገር ይሄ ነው። ምድር አገሩ ሁሉ ይቀደሳል ይላል፣ ይቀደሳል። ስለዚህ እርኩስ የሆነበት ነገር ሁሉ ወደዛ አይገባም ይላል። ኢሳይያስም እርኩስን ነገር የሚሰሩ ተላላፊዎች በዛች ከተማ አይሄዱም ይላል። ክብር ለኢየሱስ ይሁን። ኧረ ሃሌሉያ! ኢየሱስ ጌታ ነው። ይሄ የነሱ ተስፋ ነው። ባይዘዌ የነሱ ተስፋ ነው። የኛ ተስፋ የዘላለም መንግስት ተስፋ ነው። እግዚአብሔር ይመስገን። የኛ ተስፋ በተቀየረ ማንነት ሚሊኒየም ኪንግደሙ ላይ አብሮ መንገስ ነው። ጳውሎስ ያለን እሱ ነው። ከእርሱ ጋር አብረን ምንላለን እንነግሳለን ያለው። እግዚአብሔር አምላክ የተባረከ ይሁን። ይሄ አንድ ነው። ራእይ መጽሐፍ የመጨረሻውን ላንብብና ከዛ በኋላ እንጨርስ። ራእይ መጽሐፍ ራእይ ደግሞ ምን ይላል ዮሐንስ? አሁን ያኔ በህልውናው ነበር ይላል። በድንኳን ውስጥ የነበረው ከነሙሴ ጋር የነበረው ያኔ በህልውናው ነበረ። ስለዚህ የመገናኛው ድንኳን አካባቢ ላይ ደመና ይመጣ ነበር። ያኔ ተመልከቱ፣ ሙሴ በነበረበት ጊዜ ያስታውቅ ነበር የእግዚአብሔር መኖር። አካባቢውን ደመና ይወርሰዋል፣ ወይንም ደግሞ ማንነቱን ይገልጣል። አንዳንድ ጊዜ ቀን በደመና አምድ፣ እንደገና ደግሞ ሌሊት በእሳት አምድ ሲመራቸው የእግዚአብሔር መኖር ከነርሱ ጋር እንዳለ በደንብ ያውቁ ነበረ። ስለዚህ በጠላቶቻቸውና በእነሱ መካከል ደመና እያደረገ እሳት እያደረገ ደመና እያደረገ ይለይ ነበር፣ ይከፍል ነበረ። ስለዚህ ጠላቶቻቸው ጋር ጨለማ ሲሆን እነሱ ጋር ብርሃን ይሆን ነበረ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር መኖር ያውቁታል፣ ከነሱ ጋር አብሮ እንዳለ ያውቁት ነበር። አሁን ግን ዮሐንስ ደግሞ የሚናገረው እንደዛ አይደለም። ዮሐንስ ደግሞ እንደዚህ ይላል። ራእይ 21:3 ላይ እንደዚህ ይላል።
ራእይ 21:3 ላይ እንደዚህ ይላል። እንደዚህ ይላል፣ ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን። እግዚአብሔር ድንኳን አለው እንዴ ማለት የሚያወራው ስለነበረው ኮንቴክስቱን ይዞ ነው የሚያወራው። ባይዘው ዘፍጥረት ላይ የጀመረውን ኮንቴክስት ይዞ ነው የሚያወራው። ስለዚህ ምን ይላል? ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው። በሰዎች መካከል ነው ይላል። ድንኳኑ በሰዎች፣ ከዛ ድንኳኑ ብቻ እኮ አይደለም በሰዎች መካከል ነው ካለ በኋላ ከነርሱም ጋር ያድራል ይላል። እነርሱም ህዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል ይላል። አምላክ ከነሱ ጋር አብሮ ይኖራል። ይሄ ማለት ምን ማለት ነው? ሊትራሊ ክርስቶስ በስጋ የተገለጠው ክርስቶስ በህዝቡ መካከል ወክ ያደርጋል። አይ ጳውሎስ ሲናገር አሁን ይላል በድንግዝግዝ እንደምናየው አይደለም ይላል። ወደፊት ግልጦ ነው እናየዋለን። ኢየሱስን ግልጦ ነው ተገልጦ እናየዋለን። በመካከላችን ኖሮ እናየዋለን። በምናብ እንደምናየው አይደለም። አንዳንድ ጊዜ ታየኝ አልታየኝም ያስቸግራል። እውነት ነው። ያየ ሁሉ ስለሚፈራ ያላየ ይመስለዋል፣ ያላየም ደግሞ ያየ ይመስለዋል። ገብቷችኋል? በድንግዝግዝ ነው ይላል። ራሷን ቪዥኑ ድንግዝግዝ ነው። የምናየው ነገር ሁሉ ድንግዝግዝ ነው። ለአንዳንዱ አይገባውም፣ ለአንዳንዱ ይገባዋል። ድንግዝግዝ ነው። ጳውሎስ በደማስቆ መንገድ ላይ እየሄደ ክርስቶስን አየ ይልና ከዛ በኋላ ሉቃስ ሲጽፈው ምን ብሎ ጻፈ? አንዳንዶቹ ድምፁን ብቻ ሰሙ ይላል፣ ምስሉን አላዩም ይላል። ከዛ ራሱ ደግሞ ሌላኛው ክፍል ላይ ደግሞ ሲጽፍ ምንድነው? አይ አንዳንዶቹ ብርሃኑን አይተዋል ይላል፣ ድምፁን ግን ምን አላሉም ይላል፣ አልሰሙም ይላል። ድንግዝግዝ ነው። አይታችኋል? ድንግዝግዝ። ነገር ግን መገለጡ እኮ መጥቷል። ለጳውሎስ ሪል የሆነው የነፍስ መነካት እኮ አግኝቶታል፣ አስጀምሮታል። የደማስቆ ጅማሬ በህይወት ውስጥ ጀምሮ እስከ ሚናምን ድረስ እስከሚባለው እዚህ ጣሊያን እስካለችው ምናምን እቺ ምንድነች? ኢያሪቆን ነው የምትባለው? ኢያሪቆን ኤዋሪቆን፣ እስከ ኤዋሪቆን ድረስ ያመጣው ተመልከቱ። ያ የደማስቆ ጅማሬ ነው። አይቷል። ግን ምንድነው? ድንግዝግዝ ነው። ድንግዝግዝ ነው። እዚህ ጋር ግን ሲናገር ምንድነው የሚለው? ከዛ እግዚአብሔር ራሱ በህዝቡ መካከል ያድራል ይላል። ራሱ ፈቅዶ ወዶ፣ አይታችኋል? ፈቅዶ ወዶ በህዝቡ መካከል ያድራል ካለ በኋላ ለውጡን ተመልከቱት። ከዛ ለውጡን ተመልከቱት። ቁጥር 4 እንባዎችንም ይላል፣ እንባዎችንም ሁሉ ከዓይኖቻቸው ምን ያደርጋል ይላል? ያብሳል። ትክክለኛ ይሄ ሐዘን የሚሻርበት ቀን፣ ትክክለኛ የልብ ስብራት የሚጠገንበት ቀን የዛን ቀን ነው። እግዚአብሔር በህዝቡ መካከል ጌታችን ኢየሱስ ክርስቶስ በዙፋኑ ልክ የሚቀመጥበት ጊዜ ላይ ማለት ነው። ከዛ ሞትም ከእንግዲህ ወዲህ ምን ይላል? የለም ይላል። ሞት አሁን አለ። ሞት የሌለው መቼ ነው? በዛ ጊዜ ነው። ሞት ከእንግዲህ በኋላ የለም ይላል አይደለ እንዴ? ከእንግዲህ ወዲህ አይሆንም ይላል። ከዛ ሐዘንም ቢሆን ይላል፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም ይላል። ሐዘን የለም ከዛ በኋላ በክርስቶስ ዘላለማዊ መንግስት ውስጥ ወዳጆቼ ሐዘን ልብ የሚሰብር ነገር አይሆንም፣ አይከናወንም፣ የለም ነው የሚለው። ክርስቶስ የሚገዛበት ምድር ላይ ማለት ነው። ከዛ ምን ይላል? ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት ምን ብሏል ይላል? አልፏልና ብሎ ሲናገር ሰማሁት ይላል። የቀደመው ስርዓት ማለት ይሄ ዓለማዊ ሲስተሙ ሁሉ ምድሩ እንዳለ ነው። ኮስሞሱ በሙሉ ስርዓቱ ይቀያየራል። የንጉሳዊ አገዛዙ ሁሉ ይቀየራል። ክርስቶስ ንጉስ የሚሆንበት ቦታ ላይ ይገባል። የዛኔ ለቅሶ የለም። ለምን? በእውነተኛው ድንኳን ክርስቶስ ይገኛል። ኢየሱስ ጌታ ነው። ስለዚህ ሙሴ ጋር መጥቶ እግዚአብሔር ይህ ለዘላለም ስርዓት እንዲሆን ብሎ የነገረበት ዋናው ዓላማ ምንድነው ካላችሁ፣ የዚህ ስርዓት ጅማሬው መጨረሻ ሄዶ የኢየሱስ ክርስቶስ ንግስና ላይ ነው የሚመጣው። ኢየሱስ ሲነግስ ለህዝቡ የሚያመጣውን ሰላም፣
ለህዝቡ የሚያመጣውን ደስታ ከህዝቡ አይን ላይ እንባ መታበስ ሞትን ከህዝቡ መካከል ማስወገድን ነው የሚያየው። እግዚአብሔር አምላክ ይባረክ። እና ጴጥሮስና ያዕቆብ ዮሐንስ ይሄንን የተመኙ ይመስላል ስታዩ። እንዲሁ ይሄን አፍቆት ይሄ ትምህርት ስላላቸው ማለት ነው። እነሱ አይሁዳዊ አይደሉ፣ ይሄ ትምህርት አላቸውና እና ማቴዎስ ወንጌል ምዕራፍ 17 ላይ ኢየሱስ ወደ ተራራ ይዟቸው ወጣ ይላል። ቃሉ ነው የሚናገረው አይታችሁ ከሆነ። እና ይዟቸው ወጣ ካለ በኋላ በተራራው ላይ ማና ማን ተገለጡ ይላል? ሙሴና ኤልያስ መጡ ይላል። ተመልከቱ፣ ሙሴና ኤልያስ የትንቢት ፍጻሜ ናቸው። ከነሱ በፊት እንግዲህ ተመልከቱ፣ ከነሱ በፊት ከ1400 ዓመት በፊት ሙሴ የነበረ፣ ከ700 ዓመት በፊት ኤልያስ ምናምን የነበረ ነው። ተመልከቱ፣ ልክ ሲመጡ ፍጻሜ መሰላቸው። እነሱ የዘመን ፍጻሜ አይነት ነገር ነው የመሰላቸው። ከዛ ወዲያውኑ ጴጥሮስ አንድ ሐሳብ አመጣ። ምንድነው ያመጣው? በቃ የእግዚአብሔር ሕልውና መምጣቱን የሚያሳየው ምንድነው? ድንኳን በዚህ እንስራ አለ። በቃ ድንኳን በዚህ እንስራ፣ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ አድርገን ድንኳን እንስራ አለ። እኛስ ከእናንተ ጋር እያንዳንዳችሁ ባሪያ እንሆናለን አይነት ነገር ነው። አይታችኋል። 3 ድንኳን ለአንተ፣ ለኤልያስ፣ ለሙሴ እናድርግ አሉ። ለምን? ሕጋቸው ላይ አለ እግዚአብሔር ለዘላለም ከነርሱ ጋር እንደሚኖር ማለት ነው። እግዚአብሔር አምላክ ይባረክ። ወዳጆቼ እግዚአብሔር ለዘላለም ከኛ ጋር ይኖራል። አሜን። በቃ የአዲስ ኪዳን ቤተክርስቲያን እድለኝነቷ ምን እንደሆነ ታውቃላችሁ? እኛ እኮ በተከፈተችው በስንጥቅ በር ውስጥ የገባን እኮ ነን። አይታችኋል? በስንጥቅ በር ውስጥ በቃ 4 ነገር ሰምተን ነው ጳውሎስ የሚናገረው። ወንጌል የሚለው ልክ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 ላይ ያለው ክርስቶስ መከራ እንደተቀበለ ይላል አይደለ? ከዛስ በኋላ እንደተሰቀለ፣ እንደሞተ፣ ከሙታንም እንደተነሳ ካመንን ይላል። በቃ ትንሣኤ ሙታን እንዳለ በትክክለኛው በህይወታችን እንደሚሰራ በቃ ይሄንን እርግጠኛ ነን ብሎ ነው የጻፈው። እርግጠኛ ነኝ። ስለዚህ ወዳጆቼ ይሄን የብሉይ ኪዳንን ነገር አሁን ለኛ ማረጋገጫነት ነው የምናየው እንጂ እኛ አሕዛቦች ነን። እኛ አሁን የተስፋ ቃል የሚባሉ ሰዎች አይደለንም። ከተስፋው ቃል ሩቅ የሆንነን። ጳውሎስ ግን ሲናገር ምን አለ? ሩቅም ለነበሩት ሰላም ተሰበከላቸው፣ ቀርበውም ላሉ ሰላም ተሰበከላቸው። እነሱ ቀርበው ያሉትም የራቁትም ተስፋቸውን እየፈጸሙ ይመጣሉ። እኛ ጋር ስንመጣ ተስፋ የለንም። አባቶች የኛ አይደሉም፣ ሕግ የኛ አይደለም፣ አብርሃም የኛ አይደለም። ተመልከቱ እንግዲህ ሁሉንም ስትመለከቱ ዳዊት የኛ አይደለም፣ ኢየሱስ ክርስቶስ የኛ አልነበረም። በኋላ ላይ ነው በክርስቶስ ሞትና ትንሣኤ ኢየሱስ የኛ ሆነ። ዋናው ጌታ የኛ ሆነ። ክብር ለኢየሱስ ይሁን። ዋናው ጌታ የኛ ሆነ። አሁን ስለዚህ ምንድነው? አበሳችን ሁሉ ተወሰደልን። አመንና አሁን አመንን፣ የዘላለም ሕይወት አገኘን። ስለዚህ ምንድነው? ካመናችሁ አለ ለቤተ ክርስቲያን የተዘጋጀው ነገር ምንድነው? አሁን የእስራኤል ትንቢት ይሁላችሁ ኮቴውን ጠብቆ ነው የሚሄደው። የእስራኤል ትንቢት ከሙሴ አንስቶ ኮቴውን እየጠበቀ ነው የሚሄደው። እስራኤል አሁን ኮቴውን እያስጠበቀች ነው የሄደች ያለችው ትንቢቷን ቢገባትም ባይገባትም። አሕዛቦችን በእስራኤል ላይ ሲነሱ ኮቴውን እያስጠበቁ ነው የሚሄዱት። ቤተ ክርስቲያን ግን እንደዛ አይደለም። ቤተ ክርስቲያን ጋር ስንመጣ ኢየሱስን አምነን ተቀበልን። ከዛ አዲስ ፍጥረት የሚባለው ነገር ህይወታችን ላይ መጣ። አያችሁ፣ እኛ የቁጣ ልጆች ነበርን። ኢየሱስን ልክ ስናገኘው አዲስ ፍጥረት ሆነን፣ አዲስ ፍጥረት ሆነን። ከዛስ ይሄ ጌታ ይሄ ኢየሱስ ክርስቶስ ለኛ ያዘጋጀው ነገር ምንድነው ካላችሁ፣ ለኛ ዘላለማዊ ሰማያዊ መንግስት። ክብር ለኢየሱስ ይሁን። ስለዚህ ሰማያዊ መንግስት እንዴት እንወርሰዋለን? ይሄ የተዋረደው ስጋችን በከበረው እሱ በትንሣኤ በሚነሳበት ስጋ ይቀየርና ማለት ነው የሚበሰብሰው የማይበሰብሰውን ይለብስና እሱ በተነሳበት እሱ ባረገበት እሱ በሄደበት እኛም በዛው ወደ ላይ እንወጣለን። ክብር ለኢየሱስ ይሁን። አሜን። ግራቪቲ የማይዘው ማንነት፣ ምንም ግራቪቲ የማይጎትተው ማንነት፣ የኢየሱስ ማንነት እሱ ተሰጠን። በቃ ከዛስ በኋላ እስራኤል ደግሞ ትቀጥላለች። ከዛስ በኋላ ምንድነው? የ7 ዓመት መከራ ውስጥ ትገባለች፣ ትታሻለች፣ ትፋቃለች። ልክ ባለፈው ሳምንት እንደተማርነው ዮም ኪፑር ላይ እንደተማርነው ትክክለኛ የምልጃውንና የልመናው መንፈስ እስኪመጣላት
ድረስ በዳዊት ቤት ላይ የልመናና የምልጃን መንፈስ አፈሳለሁ ያለው እግዚአብሔር እሱ ልክ ሲያፈስላቸው ለአንድያ ልጃቸው እንደሚያለቅሱ ያለቅሱና ይነቁና ከዛ በኋላ ወደ ኢየሱስ ዘወር ሲሉ የጳውሎስ ትንቢት ይፈጸማል። እሱም ትንቢት ምንድነው? እስራኤል ሁሉ ምን ይላል የሚለው ነው፣ ይድናል የሚለው ይፈጸማል። ኢየሱስ ጌታ ነው። እኛ በዚህ ባቋራጭ ወዳጆቼ ጌታ ኢየሱስ የተባረከ ይሁን። ለዛ እኮ ነው ጳውሎስ እድለኞች ነን እኮ እውነት ጌታ እንዴት እድለኛ እንደሆነ እሱ እንደውም ለኤፌሶን ሰዎች ሲጽፍላቸው እንደዚህ ነው የሚላቸው እኮ በሰማይ ስፍራ ይላል በመንፈሳዊ በረከት ይላል። የኛ በረከት መንፈሳዊ ስለሆነ በሰማይ ስፍራ ይላል በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ምን ይበል ይላል? ይባረክ ይላል። ክብር ለኢየሱስ ይሁን። ባርኮናል። ሲባርከን ምን በመንፈሳዊ በረከት ባረከን። ስለዚህ ምንድነው እኛ አሁን ምንድነው ካላችሁ እኛ መንፈሳዊ ነን። እኛ አካሄዳችን መንፈሳዊ ነን። አይታችኋል? ምናምነው በመንፈስ ነው። ጸሎታችን በመንፈስ ነው። እስራኤል ጸሎቷ በመንፈስ አይደለም። ጸሎቷ በትክክለኛ ስርዓትን በመተግበር ነው ጸሎቷ። እኛ ጋርስ ጸሎት በመንፈስ ነው። እምነት በመንፈስ ነው። ወዳጆቼ ሁሉ ነገር እግዚአብሔር ይህንን አደረገልን። ክብር ለኢየሱስ ይሁን። ትክክለኛ የዳስ በዓል እንግዲህ ከዛ አልፎ ፍጻሜው ሚሊኒየም ኪንግደም ውስጥ ነው። አሕዛብ ሁሉ ተሰብስበው ለዚህ በዓል ጎንበስ ይላሉ፣ ለሰራዊት አምላክ ለእግዚአብሔር ይሰግዳሉ ይላል። እዛው ክፍል ላይ እንደሚል ታውቃላችሁ? እግዚአብሔር አንድ ይሆናል ይላል። ስሙም ስንት ይሆናል ይላል? አንድ ይሆናል ይላል። በቃ ሰው ሁሉ የሚያውቀው እግዚአብሔር አንድ ነው፣ ከዛ ስሙም አንድ ነው ብለው ያውቃሉ እንትን ይላሉ። የዛኔ እግዚአብሔር አንድ ማለት ሥላሴ አይደለም ማለት አይደለም፣ ግን በእግዚአብሔርነቱ ይታወቃል ማለት ነው። እግዚአብሔር ይመስገን። እንጸልያለን። የአባቶቻችን አምላክ ሆይ እናመሰግንሃለን። አቤቱ ቅዱስ ስም ለዘላለም የተባረከ ይሁን። ከፍ እናደርግሃለን። አንተ ታላቅ አምላክ ነህ። እግዚአብሔር ሆይ ቤተ ክርስቲያንን በገዛ ደሙ የዋጃት ነች። ጌታ ሆይ እስራኤል በአባቶች የተመሰረተች እግዚአብሔር በአባቶች የመሰረታት ነች። ቤተ ክርስቲያን ግን በደሙ የተመሰረተች ነች። እግዚአብሔር ሆይ ልዩ የሆነች አዲስ የሆነች ፍጥረት የሆነች እና ንጉሱን ኢየሱስን በክብር የምታይ በክብር የምታስተናግድ ነፃ የወጣች ከዓለም ባርነት ከኃጢአት ባርነት ነፃ የወጣች ነች። እግዚአብሔር ሆይ ደግሞ አንተ በዓል ባልከው በዛ በመጨረሻው ቀን በተለወጠ ማንነት ያንን በዓል እንድናከብር ስለጋበዝከን በእውነት ወደዛ ስለጠራን ወደ ታላቁ ግብዣ ስለጠራህን እናመሰግንሃለን። ስለዛ ቀን ሲናገር ኢሳይያስ ምዕራፍ 25 ላይ ከሰራዊት ጌታ ከእግዚአብሔር ዘንድ ይላል ታላቅና የሰባ ግብዣ በዚህ ተራራ ላይ አደርጋለሁ ይላል። እግዚአብሔር ታላቅና የሰባ ግብዣ በዚህ ተራራ ላይ አደርጋለሁ ይላል። ሞትን ለዘላለም አዋርደዋለሁ ይላል። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ በሚነግስበት ሞት በሌለበት ሐዘን በሌለበት ጭንገፋ በሌለበት ስለጋበዝከን ነዋሪ ስላደረከን አምላካችን እናመሰግንሃለን። ተስፋችን ይሄ ነው፣ ሌላ ምንም አይደለም። ቃልህ የሚናገረው ይሄንን ነው። ቃል ከዚህ ውጪ ነገር የለውም። ስለዚህ አቤቱ ስለዚህ ተስፋ ቅዱስ ስም ለዘላለም የተባረከ ይሁን። እናከብረሃለን። ነገር አለ ከፊት እንግዳ ነገር አለ ከፊት የእግዚአብሔርን ሥራ ባይኔ የማይበት በዙፋኑ ባለው የተቀጠረበት ይህኛው ያንኛው ያረጀው ያልፍና ሁሉን አዲስ 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 ያደርግና ዓይን ያላየው ጆሮም ያልሰማው ሰው ዘንድ ከቶ ያልታሰበው ጌታ ለሚወዱት ብሎ ያዘጋጀው ዛሬም በእኛ ዘመን ልዑል አላረጀም። የተሰወረውን አዲሱንም ነገር
ይሰራል ይሰራል ይሰራል። ዛሬም በእኛ ዘመን ልዑል አላረጀም። የተሰወረውን አዲሱንም ነገር ይሰራል ይሰራል ይሰራል። እንግዳ ነገር አለ ከፊት፣ እንግዳ ነገር አለ ከፊት፣ የእግዚአብሔርን ሥራ ባይኔ የማይበት በዙፋኑ ባለ የተቀጠረለት ይሄኛው ያነኛው ያረጀው ያልፍና ሁሉን አዲስ 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 ያደርግና ዓይን ያላየው ጆሮ ያልሰማው ሰው ያልታሰበው ጌታ ለሚወዱት ብሎ ያዘጋጀ ዛሬም በእኛ ዘመን ልዑል አላረጀም። የተሰወረውን አዲሱንም ነገር ይሰራል ይሰራል። ሃሌሉያ። እናመሰግንሃለን። ተባረክልን። የዚህ የተስፋ ታዳሚዎች ስላደረከን እናከብረሃለን። ቃል የለንም፣ ምንገልጥበት ምንም ነገር የለንም። ጌታ ሆይ ወደዚህ መረዳት እንኳን ያልመጡ ሰዎች ካሉ ዛሬ በጸጋህ መንፈስ ወደዚህ መረዳት እንድትስባቸው በጌታ በኢየሱስ ስም እኔ ጸልያለሁ። ይሄ እንደ መልህቅ ነው፣ ክርስትናን ያቆያል። ይሄ እንደ መልህቅ ነው። ጌታ ሆይ ክርስትናን ያሰነብታል። ልባችን ውስጥ ክርስትናን ያሰነብታል። አምላካችን በዚህ መንፈስ እግዚአብሔር ሆይ እንድትጎትተን ጸልያለሁ፣ እንድትጎትተን ጸልያለሁ። እግዚአብሔር ሆይ ባልገባን ነገር ላይ ባልተገለጠልን ነገር ላይ ብርሃን እንዲመጣ እግዚአብሔር ሆይ ብርሃን እንዲለቀቅልን እንጸልያለን። እንደው ጥቂት በድንግዝግዝ እየበራልን ነው። እግዚአብሔር ሆይ ፍንትው እንዲልልን ደግሞ እንጸልያለን። የዘላለም ተስፋን በደንብ አድርገን ጌታ ሆይ መረዳት እንድንችል አእምሯችን እንድትነካው በጌታ በኢየሱስ ስም እኔ ጸልያለሁ። አቤቱ ክብር ለስም ይሁን። ስለነበረን ጊዜ ሁሉ ተባረክ። በኢየሱስ ስም አሜን።